በዛ ሰዓት ያው ስሜታዊ ሆኜ ነው ታስሬ ነበረ ማለት ነው። ያው ከታሰርኩኝም በኋላ ያው በዋስ ተለቅቄያለሁ። ዮናንም ይቅርታ መጠየቅ እፈልጋለሁ። ጸበል ሄጄ ነበረ፣ ገዳም ገብቼ ነበር። የምን ሴትዮ ነው የምትለው? ምን አላውቅም ለማለት ነው ወይ ስልክ አገኘህ ነው ወይስ እዛም ገብተህ በህገወጥ መንገድ አስገባ ስልክ? ሰላም ውድ ዩቲዩባችን ቤተሰቦች፣ እንግዲህ ያው ዛሬም በሌላ በአዲስ ቪዲዮ መጥቼላችኋለሁ ማለት ነው። ያው ብዙዎቻችሁ እየደወላችሁልኝ ነበረ፣ ስልኬም እየሰራ አልነበረም። ያው ቴክስት የሚያደረጋችሁልኝ ያላችሁ እንግዲህ በዚሁ አጋጣሚ ላመሰግናችሁ ፈልጋለሁ ማለት ነው። ያው ትንሽ ከዩቲዩብ ጠፋ ብዬ ነበረ። እንግዲህ ያው ከነዮና ጋር የተፈጠረውን ነገር አይታችሁታል እና በዛን ማለት ያው እኑን ያደረኳትን ነገር ሁላችሁም አይታችሁታል እና በዛ ምክንያት ትንሽ ታስሬ ነበረ ማለት ነው። ያው ከታሰርኩኝም በኋላ ያው በዋስ ተለቅቄያለሁ። አሁን እንደምታዩ በጣም ደህና ነኝ። ያው ወደ ካሜራ ላቀረብኩላችሁ ብዙ ነገሮች ተፈጥሯል። እናንተ ማታውቁት እንግዲህ እንደነገርኳችሁ ብዙዎቻችሁ ኢንቦክስ እየጠየቃችሁ ነበረ። የት ጠፍተህ ነው ምን ሆነ ነው ስትሉኝ ነበር። ያው እስቲ ዛሬ ያው ለምን አልነግራችሁም ብዬ ነው እና ያው ውድ ቤተሰቦቻችን እንዳልኳችሁ ታስሬ ከወጣሁ በኋላ ብዙ ሰዎችን ሳማከር ቤተሰቦችንም ሳማከር እንግዲህ ያው ልክ እንዳልነበርኩኝ ሁሉም ሰዎች በቃ አስረድተውኛል ማለት ነው። በዛ ሰዓት ያው ስሜታዊ ሆኜ ነው። ሁላችሁም የሆነ ነገር እንደምታውቁት የሆነ ነገር ሲፈጠር ስሜታዊ ሆናችሁ ብዙ ነገር ልታደርጉ ትችላላችሁ ማለት ነው። እንግዲህ ያው ውድ ቤተሰቦቻችን እኔም ዮናንም እኑንም አስቀይሜያቸዋለሁ። እንግዲህ ያው ላጠፋሁት ጥፋትም ነው እንደነገርኳችሁ ታስሬ ነው የወጣሁት ማለት ነው። ከዛ በኋላ ደግሞ ቤተሰቦቼንም የቅርብ ሰዎችንም ሳማከር ጥፋተኛ እንደነበርኩኝ ያሳምኑኝ ነበር እና እስቲ ለምን ወደ ፈጣሪ አልቀርብም ብዬ ያው ጸበል ሄጄ ነበረ፣ ገዳም ገብቼ ነበር የጠፋሁት ማለት ነው። እስቲ ትንሽ ከራሴ ጋር ማውራት ነበረብኝ። ያው በጣም አጥፍቻለሁ ማለት ወደ እናንተ ብዙ ያላቀረብኳቸው ነገሮች አሉ። እናንተ የማታውቁት የሆነ በጣም ቀላል ነው የሚመስላችሁ እናንተ ስታስቡ ወይ ደግሞ እናንተ ያው ያለቀለትን ጉዳይ ስታዩ እናንተም ያው ኮሜንት እየሰጣችሁ ነበረ። ብዙዎቻችሁ እኔን ስትናገሩ ነበረ፣ እየሰደባችሁኝም ነበር። ያው ዛሬ መጣሁት በጣም ይቅርታ ልጠይቃችሁ ነው፣ ከልብ ይቅርታ። የሆነ እኑንም ዮናንም ስሜታዊ ሆኜ አስቀይሜያቸዋለሁ። ዮና እንግዲህ ያው ይሄንን ቪዲዮ የምታይ ከሆነ ይቅርታ ልጠይቅ እፈልጋለሁ ማለት ነው። እንግዲህ ያው በእርግጥ ለእሱ አልነገርኩትም፣ አሁን ጸበል መግባቴን ምናምን አልነገርኩትም። እስቲ ለምን ሄጄ ሰርፕራይዝ አላደርገው ብዬ እያሰብኩኝ ነው። ያው የሚቀበለኝ ከሆነ እና ውድ ቤተሰቦቻችን ያው እንዳልኳችሁ ዮናንም ይቅርታ መጠየቅ እፈልጋለሁ። ገና ያው በቅርብ ነው የወጣሁት ከጸበል ከቤተክርስቲያን ማለት ነው። እስቲ እንዲሁም ያው ለምን ዛሬ አላገኘውም? በዚሁ አጋጣሚ እስቲ ስልኬን ካነሳልኝ ልደውልለትና ያው የሚለውን ነገር አብረን እናያለን ማለት ነው። እሺ ብሎ የሚመጣልኝ ከሆነ ያው ከሱ ጋር የሚኖረን ቆይታ ታያላችሁ ማለት ነው። እንዲያው ስለተደዋወልን ራሱ ስለቆየን በጣም እስቲ እየደወልኩለት ነው። ሄሎ እንዴት ነሽ ዮና? እዩአብ ነኝ። ስልኬ ጠፍቶ ሄሎ እንዴት ነው? አማን ነው? ምንድን ነው አንተ ሰው ሲጠፋ አትፈልግም እንዴ? ቢያንስ የት እንዳለ ስለማውቅ እንዴት ስልክ አገኘህ ነው ወይስ እዛም ገብተህ በህገወጥ መንገድ አስገባ ስልክ? እስቲ አሁን ለምን እንደደወልኩ እንኳን ቢያንስ ብትሰማኝ ምን ችግር አለ? አሁን እኔ ያለሁበትን ሁኔታ እኔ ነኝ የማውቀው እኮ። አይ ያንተን ሁኔታውን ኦልሬዲ ያው እንደምታውቀው ነው። እኔ ላውቅ አልችልም፣ ግን ቢያንስ ረጋ ብለህ እንኳን ለምን አታናገረኝም? አሁንም ሌላ ጸብ ነው የምትፈልገው ወይስ? እኔ እኮ በቃ እንደዛ ላለመፍጠር እኮ ነው የደወልኩልህ። ጭቅጭቅ የሚባለውን ነገር ትቼዋለሁ። አሁን እኔ ያለሁበትን ችግር እኔ ነኝ የማውቀው። አሁን እኔ እንዲህ ነው ማለት ምን ተፈጥሮ ነው? ምን ተፈጥሮ ነው ንገረኝ። እሺ ምንም የሚፈጠር ምንም አሁን እዚህ ጋር እኔ እናንተ የምናወራው አንተ እንትን የምትለው ነገር የለም። እኔ ብነግርህም ዮና አውቃለሁ፣ በቃ ከዚህ በፊት የተፈጠሩ ብዙ ነገሮች እንዳሉ አውቃለሁ። ግን ቢያንስ ነገሮች ብቻ አይደለም፣ በጣም አንተ ያደረግ
ያልከኝ ነገር እኔ ቆጥሬ ምናምን እንትን አለም አሁን እኔ ያንተን እንደዚህ ባይዘው እኔ የደወልኩት እኮ እና በቃ ቂም እንድንያያዝ አይደል እውነቱን ስነግረህ እኔ ደግሞ ጣቢያ ገብተህ እዛ እንዳለ ምናምን ነው የማውቀውና ስልክ በህገወጥ መንገድ አስገብተህ ይሁን አላውቅም። ዮና አሁን ከጣቢያ ራሱ ከወጣሁኝ ቆየሁኝ። በቃ ስልኬን ዘግቼ ከራሴ ጋር እስካሁን አልደወልክም። ዛሬ ገና እኮ ቢያንስ የሴትዮዋ ጉዳይ ሲነሳ ነው እንዴ? የምን ሴትዮ ነው የምትለው? ምን አላውቅም ለማለት ነው ወይስ? ዮና ቆይ አንድ የምነግርህ ነገር እኔ ከእስር ቤት ከወጣሁ ቆይቻለሁ ስለ በዋስ ወጥቼ ከራሴ ጋር ለማውራት ስልኩን በቃ ከማንም ጋር ኮሙኒኬት እያደረኩኝ አልነበረም። እንዲሁም በዚሁ አጋጣሚ ኢንቦክስ ይጻፉልኝም አሉ ብዙ በቃ ተጨንቆ ኦኬ ነው ቪዲዮ እያስከ ነው መሰለኝ። አዎ ኦሬዲ ቪዲዮ እየሰራሁኝ ነው። አዎ ያው እንደምታውቀው ምናልባት ቻናሌን አይተኸው ከሆነ ቪዲዮ ሰርቼ አላውቅም። እኔ አንተን ቻናል የራሴንም ቻናል እኔ አላይም። ታውቃለህ ብዙ ልጆች አሉ እነሱ ናቸው የሚለቁት። እኔ አላይም ማንንም እና እንደዚህ አይነት ነገር እኔ እንጃ አንድ ቀን ቆይ አመትም ይሁን እኔ እሺ ዮና ቢያንስ በስርዓት ማውራት አትችልም? በስርዓት ብናወራ ችግር አለ? በስርዓት ለማውራት ያለበት ቦታ አመች አይደለም። እሺ አንዴ ብቻሽ ላስቸግርህና ላገኘህ እፈልጋለሁ ማለት አንተ ያለበትን ነገር አላውቅም። ቢያንስ ታሳውቀኛለህ ደውለህ ሳይሆን በቃ ተገናኝተን አውርተን ታሳውቀኛለህ። አሁን እኔም ደግሞ የደወልኩበት የራሴ የሆነ ምክንያት ስላለኝ ቢያንስ ረጋ ብለህ ለማናገር ሞክር። በቃ አየነው እኮ አንተም ታሰርክ እኔም ታሰርኩኝ፣ አንተም ተጎዳ እኔም ተጎዳሁኝ። ሁለታችንም ምንም አሁን እዚህ ላይ ማለት ነው እኔ ባለፈውም ነገር ያለው ምንም የምንጠቃቀመው ነገር የለም። አንተ የምትጠቀመው ነገር የለም፣ እኔ የምጠቀመው ነገር የለም። በቃ ያኔ እንፍታው ይሄን ነገር ተው ብዬ ነበር። ከአንድ ሁለት ሶስቴ እኔ እንድትጎዳም ልጎዳህም አልፈልግም ብዬ ነበር። አንተ ግን ፍላጎት የለህም። ያው ገብተህ አይተኸዋል ማን አሸናፊ እንደሆነ አይተሃል። በቃ ምክንያቱም ይሄ እኮ አሁን ዮና ስማኝ፣ ስለማሸነፍ ስለመሸነፍ አይደለም። አሁን ኦሬዲ ካሜራ አብርቻለሁ። አናንዛዛው ወሬውን በካሜራ ፊት ለፊት አናንዛዛው። ግን ምን አለ መሰለ ዮና አትጨቃጨቅኝ። በቃ ጀስት አሁን እኮ ያለኔ መብት እኮ መልቀቅ አትችልም ታውቃለህ። ግን እኔ እንደዛ አይነት ሰው አይደለም። እሺ አልችልም። አሁን እኔ ልከራከር አይደለም። በቃ ኦሬዲ ዮና እኔ በቃ ቢያንስ መተህ ላሳውቅሽ። ያው በዚህ እንግዲህ አየሩም እንደ መዝነብ ነገር እያለ ነው። ግን በቃ ቶሎ መተህ ባገኘ ደስ ይለኛል እኮ። ችግር አለ ወይ እኮ እሱን? እሺ መተህ ብታየው አይሻልም? አሁን ያለሁበትን ቦታ ሎኬሽን ላክልህ። በጣም በቃ ለማውራት የሚመች ቦታ ነው ያለው። 30 ደቂቃ ጠብቀኝ፣ ከዛ በኋላ እንገናኝ። አልበዛም? 20-30 ደቂቃ? አረ ዮና በእናትህ በጣም ገና ነው ነው። አይ ማላገጥ ምናምን እያላገጥክብኝ ነው የሚሰማኝ፣ እንደዛ ነው። እና እሺ ማላገጥም ይሁን አይሆንም ስትመጣ ታየዋለህ። ቢያንስ ናና ቁጭ ብለን እንደ ትልቅ ሰው እናወራ። ከዚህ በፊት ተጣላን፣ ተደባደብን፣ ምን ተባባን፣ ምንም ያተረፍነው ነገር የለም። ዮና እኔ እናንተ ሳንጣላ እኮ የነበረን ላይፍ እኮ ታውቀዋለህ አይደል? አውቀዋለሁ። በቃ አሁን ልግባ፣ የሆነ ቦታ ነኝ። አውርቻቸው 30 ደቂቃ ነው፣ ከዛ በኋላ እመጣለሁ። እሺ ሎኬሽን ልክልሃለሁ። እንግዲህ ያው ውድ ቤተሰቦቻችን ያው ያላችሁት ያለውን ሰምታችኋል። እንግዲህ ያው እኔ በቻልኩት መጠን ከመጣ በኋላ ያለውን ሁኔታ ላስረዳው ነው የምፈልገው። ይቅርታ ልጠይቀው እንኑንም እንግዲህ እጂ ላውራት ፈልጋለሁ። እና ያው ውድ ቤተሰቦቻችን እናንተንም አስቀይሜያችኋለሁ። በጣም ማየውን ነገር አድርጌያለሁ። እንኑንም ያው በካሜራ ፊት ማይገባ ነገር ያው የኔ ጥፋት ብቻ አይደለም። እንደ እውነታው ካያችሁት ዮናም ሲደበድበኝ ነበር፣ እኔም ስደበድበው ነበር። እና ብዙ ነገር አጥፍቻለሁ። እናንተንም ከልብ ይቅርታ መጠየቅ ፈልጋለሁ። እና ያው ቴክስት ላደረጋችሁልኝ ስደውሉ ለነበራችሁ ከልብ አመሰግናለሁ። እስቲ ዮናን ልጠብቀውና እሱ ሲመጣ ደግሞ ከሱ ጋር የሚኖረን ቆይታ አሳያችኋለሁ ማለት ነው። አመሰግናለሁ።